ሰኒና ጆከር በጣም ፈርተዋል። በባለፈው ክፍል እንዳያችሁ በጣም ፈርተው ነበረ። የዛሬው ደግሞ ባስ ብሎ ጫን ብሎ መጥቶባቸዋል። እደጅ ወጥተው ራሱ ስልክ ተደውሎላቸው በቃ እየተከታተላቸው እንደሆነ በጣም የሚያስታውቅ ነገር አለውና በጣም ፈርታለች። ኢቭን ጆከር እንኳን ላውድ ስፒከር አድርጉ ሲላት ላውድ ስፒከር ስታደርገው እያያቸው እንደሆነ ያስታውቃል። እሱ ስላለሽ ነው እንዴ እንደዚህ የምታደርጊው ላውድ ስፒከር ያደረግሽው ብሎ አስደንግጧታል። እሷም ከዚህ በላይ መስማት አልችልም ብላ ስልኳን ዘግታዋለች። ከዛም በኋላ ወደ ቤት የሄዱ ባለ ሰዓት ግን በቃ እግሯ ዝሏል፣ ደካክሟታል። እንደዛም ሆኖ ግን ወደ ቤት መግባት አልፈለገችም። ከዛ ጆከርም ተይ እዚህ ጋር ያለንበት ቦታ ጥሩ አይደለም፣ ለአስፋልት በጣም ሩቅ ነን፣ እዚህ ጋር ቢጨልም ምን እንደሚፈጠር አናውቅም እና እንደምንም ብለሽ እንሂድ ይላታል። ከዛም አልቻለችም። እኔ እንደምታስበኝ ጠንካራ ልጅ አይደለሁም ስትለው በቃ ነይ ብሎ እዝል አድርጎ እንደጻል ልጅ ወደ ቤት ይዟት ሄዷል። በባለፈው ክፍል እንደምታስታውሱት ጥጤ አቅሙን እንግዲህ ግልበቱን ናቲ ላይ ነው የሚያሳየው። ቅጥቅጥ አድርጎታል። ሆኖም ግን ከእንትና ጋም ስለተጣላ ከቅዱስ ጋር ውጣልኝ ብሎ ስላባረረው በጣም ከፍቶ ተደጅ ነው ቁጭ ያለው። ምክንያቱም ምንም መሄጃ ያለውም ከዚህ በፊት ደግሞ እንደምታውቁት የራኬ ባል አስጠግቶት ያኖረው ነበርና በቃ ራሱን እንዲችል አለማድረጉ በቃ እየወቀሰው ነው ያለው። ግን ቅዱስም ልክ እንደሆነ ተሰምቶታል። ራሱን መቻል እንዳለበትም ማንቂያ ደውል ሆኖለታል። ሆኖም ግን አሁን ላይ ያለው ጨለማ ውስጥ ነው። ስለዚህ ሐሳብ የመጣለት ለሊና ደውሎ በመንገር ነበረ። ሊላም በጣም ተጨንቃለች። የምታረገው ግራ ገብቷታል። ምክንያቱም እንደዚህ ተከፍቶ አይታዋት ታቅምና ደውሎ ሲነግራት ደጅ እንደሆነ በጣም ተጨንቃ ጮሃ ጠራቻቸው ኪራንና ጽናትን። ከዛ እነሱም ደንግጠው ምንሽ ሊና ብለው ሲመጡ ከዛ ናቲ ደጅ ነው ስትል በቃ አይዞሽ ምንም አይሆንም ወንድ ልጅ እኮ ነው ችግር የለውም ይንጋና ጠዋት አሁን የት ብለን እናገኘዋለን፣ ጠዋት ይንጋና ስልክ ካላነሳ ጠዋት ፈልገን አግኝተነው እናስታርቃቸዋለን ከቅዱስ ጋር ብለው እነሱም በቃ ወደ መኝታቸው ተመልሰው እንሂድ ብለው ወደ መኝታቸው ሄዱ። ሊናጌ ግን በጣም ጨንቋታል። እናንተ እንደምትወደው አስታውቆባታል አይደለ? ሰኒና ጆከር እንደዛ በተጨንቀውም ቢሆን አልቀረላቸው። ምክንያቱም መንገድ ላይ ቢያድሩ ያስፈራል። ስለዚህ ያላቸው አማራጭ ወደ ቤት መግባት ስለሆነ እሱም ፈርቷል። ግን ከሷ የተሻለ ለመሆን እንደምንም አበረታቷት ወደ ቤት ገቡ። ከዛም በኋላም እሷ መተኛት ፈራች። ከዛ ተኝ በቃ ሲላት እኔ አልተኛም ትለዋለች። ከዛ ነይ በቃ አብረን እንተኛ ይላታል። ምክንያቱም ፈራች ብቻዋንም መተኛት። ከዛ ከተኙ በኋላ አገር ሰላም ብለው ጠዋት ሲነሱ የቁርስ በቃ አሪፍ ቁርስ ሰርቶ የሚበላ ሰው አለ ቤት ውስጥ ቁጭ ብሎ። እሷ ደግሞ ሲሸታት ጆከር ይሰራላት አይደለ ምግብ፣ እሱ የሰራ መስሏታል። ታነፈንፋለች። ምንድነው የሚሸተኝ ስትል ሳሎን ጉብ ብሎ የተቀመጠ ልጅ አለ። በስማም እናንተ እኔ ግን እስከዛሬ ማለት ነው ጠርጥሬ የነበረው ስፒድ ራሱ ነው አልሞተም ብዬ ነበረ። ወይ ጉድ! ስፒድ በስንት ጣሙ እናንተ። አይኑን ያፈጠጠ ማን ይሆን ግን? በጣም ግን ያዘነባቸው የተናደደባቸው ሰው ነው። ከዛ ማንነቱንም ሲጠይቁት እንዴ ድምጼና በአካል ስታገኙኝ አይመሳሰልም እንዴ ምናምን ነገር አላቸው። ከዛ በቃ የሚደውልላቸው ልጅ መሆኑ ገብቷቸዋልና ምንድነው ከኛ የምፈልገው ምናምን እያሉት እንደውም ጆከር ተናዶ ውጣልኝ ከቤቴ ሲለው አሁን ምንድን ነበር ያሰበው መሰላችሁ ልጁ ጆከርንና ሰኒን ለማጣላት አለ። ሳይበላ ምን ነው የሆነ ነገር ተርቶ አረጋና ካሁኑ ቤቴ ካለ አስቢበት አላት ሰኒን ማለት ነው። አሁን እሱ ከጆከር ጋር ግንኙነት እንዳለው እንዲሰማት እያደረጋት ነው። ገብቷቸዋል። ቁልፍም ይዟል። ቁልፉ ደግሞ የራሷ የሰኒ ነው እና ይሄ ኩኒ ቁልፍ ነው ስትል ግን ያለው እንደዚህ አይነት ቁልፍ እሷና ጆከር ጋር ብቻ ነው። ስለዚህ በቃ ጆከር ከሱ ጋር ግንኙነት እንዳለው እንዲሰማት ማድረግ ፈልጓል ይሄ ሰውዬ ማለት ነው። ከዛ ግን በቃ እሱንም በንግግር በጣም ያናድደዋል። ስለ ስፒድ እንዴ ገለክ ጠለካው አይደል እንዴ ምናምን ሲለው ያው ፈልጎ አይደለም እንደዛ ያደረገው ሰኔን ለማዳን ስለነበር እንጂ ለጓደኛው ታማኝና የሚወደው ነበረ። ያ ነገር ስላለ አንቆ ያዘው። ከዛም በዚህ መሃል ተጨንቃ ሰኒ እየሮጠች ወጣች ወደ ውጪ። ከዛም ተከትሏት ወጣ ጆከርም። ከዛ እንደምንም ብለን ነገሮችን ማስተካከል ነው ያለብን አላት። እሷም አይል በቃ የዚህ መጫወቻማ አልሆንም
እጄን እሰጣለሁ ለፖሊስ ስትል እንደሱማ ማድረግ የለብሽም ብሎ እንደምንም አሳምኖ ወደ ቤት ይዟት ገብቷል። ሲገቡም ግን ያ ሰውዬ አሁንም ቁጭ ብሎ ጭራሽ ሁለቱን በቃ ራስ በራስ እንድትጠራጠረው አድርጓታል። እሷም አልተዋጠላትም፣ የጆከርም ነገር የሰውየውም ነገር አልተዋጠላትም። ግን በቃ መተኛት ነው የምፈልገው እረፍት እፈልጋለሁ ብላ ጥላቸው ወደ መኝታዋ ሄዳለች። በጠዋት እንደምንም አሳምነው አልፈልግም ልብሴን አምጡልኝ ቢልም ናቲ አይሆንም ብለው ራስ ከመቻሉ ማሰቡ ጥሩ ሆኖ ሳለ ከቅዱሴ ጋር ግን እንደዚህ መሆን የለባችሁም ይሉታል። ናቲም ደግሞ አይኔ ፊት ለፊቱ መቆም አልችልም ሲልና ችግር የለውም ብለው እንደምንም ሊናዬና እንትና ኪራ ይዘው ይሄዳሉ። ከዛም ግን በእኔ በጣም ደስ ያለኝ ቅዱስ አምርሮ መስሎኝ ነበርና ለካ ሲያየው ግን በቃ የሆነ ሆደ ቡቡ ነው አይደለ? በፍቅር በደስታ ነው የተቀበለው። ከዛም ናትዬም አልጠበቀም መሰለኝ ደስ አለውና እንደውም አጠገቢ ቁጭ በል ትናንት በንዴት ሰዓት ነው እንደዛ የተናገርኩክ ብሎ በቃ እንትን ብሎታል። ፒስ ፈጥረዋል። እንደውም እነ ኪራ እንዴ ልናስታርቅ መተን ምንም ሳናወራ ሳናስማማ እርስ በራስ በቃ እንዲህ ተስማማችሁ ምናምን አለ። ሊናም እንዴ ለወሬም አይመችም እኮ ልናስታርቅ መጣን ብለን ምንም ሳናደርግ ምናምን ስትል ኪራዬ አይኔ እንኳን ለወሬው ሳይሆን ላስታርቃቸው እንጂ የመጣሁት አስታረቅኳቸው ብዬ ላወራ አይደለም ብሎ ኩስምም አድርጓታል። ከዛም እሷን በቃ ቤት አስተካኪ ቁርስ ስሪ ተብሏት ተወሰነባት። ኪራዬም እኔ በቃ ወደ ስራ መሄድ አለብኝ አሁንም ግዴታ ስለሆነብኝ ነው የመጣሁት ብሎ በመስማማታቸው ደስ ብሎት ጥሏቸው ሄዷል። ናትዬም ግን ትኩር ብሎ እያያት በቃ ደስ ብሎታል። ገብቷቸዋል። የሚያዝንለት ሰው ያለው አይመስለውም ነበርና አንቺ ትናንትና እኮ እንባሻ በሰበሰኝ ስነግርሽ ብሎ ቀለደባት። ሆኖም ግን በቃ እንደምትወደው ገብቶታል የሚል እምነት አለኝ። እናንተ ሀሴትን ሳያት በዚህ ክፍል ላይ ማለት ነው ምን ትዝ እንዳለኝ ታውቃላችሁ? በቃ መጀመሪያ ላይ እኮ ሰዎች እናንተን በመልካም ነገር ካላወቋችሁ ተንኮለኛ እንደሆናችሁ ጥፋተኞች እንደሆናችሁ ካወቁባችሁ መልሳችሁ እንኳን ብትስተካከሉ ያ ሰው እናንተን መቀበል አይችልምና ያንን ነው ያየውባት። ትልቅ ትምህርት ነው የእውነት ለሁላችንምና ሶሲዬ በቃ ምሩን ልታድናት ፈልጋለች። ምክንያቱም አልተዋጠላትም የሰራተኛዋ ነገር ተንኮል ፈልጋ ስለጠራቻት። እሷ ግን በቃ መወጣት ያለባትን ነገር እሷ አይምሯ ህሊናዋ እረፍት እንዲያገኝ ናሆምን ጠርታ ስለ ሰራተኛዋ ብትነግረውም ናሆም ግን ከዚህ በፊት በተንኮሏ ስለሚያውቃት የነ ኪራ ጋር ጨርሰሽ አሁን ደግሞ እኔ ቤት መጣሽ ብሎ በቃ ሊቀበላት አይደለም ምንም ሊሰማትም አልፈለገም። አትሊስት በቃ ሰምቷት እንኳን ዝም ብሎ ቢሄድ ጥሩ ነበር። በጥፊ ሁሉ መቷታል። እሷም መጨረሻ ላይ እኔ ምን አገባኝ ስትጃጃል አንተ ስትንከረፈፍ ሚስትክን እንዳገልብክ ብላ ፈርታለች። እንደዛም ሆኖ ግን በቃ ማሰብ ጀመረች። እኔ አሁን ያለኝ ኪራ ብቻ ነው፣ ከኪራ ጋር መጣላት አልፈልግም። በዚህ ጉዳይ ግን ያመሰግኑኛል። አሁን ለምታምነሰው ለሚያምናት ሰው ነግራ ሄደው እጅ ከፍንጅ ይዘው ሀዊን እሷ ትክክል እንደሆነች እንዲያውቁላት በቃ ብዙ ማድረግ ፈልጋለችና ስታስብ ጽናት መጣችላት። አረ ናሆሚ ግን አሁንስ ተጃጃለ። በቃ ሰውን ማለት መስማት አልፈልግም ማለት ያው ካለበት ነገር አንፃር ይሆናል ብዬ አስባለሁ። ሆኖም ግን ቢያንስ ስለ ሀዊ እንደዚህ ስትነግረው ላያምናት እኮ ይችላል። ሀሴት ተንኮል ፈልጋ ነው እኔን ለማናደድ ወይ እንደ ኪራ እኔን ልታበሳጨኝ ፈልጋ ነው ብሎ ሊያስብ ይችላል። ግን ሀዊን መጠንቀቅ መቻል ነበረበት። በቃ የተሰማው ፊት ለፊት ዝም ብሎ ከሚዘረግፍላት ቀስ ብሎ ቢከታተላት ወይ ሀሴት ልክ ናት ወይ አይደለች የሚለው ማጣራት መቻል ሲጠበቅበት በቃ የሆነ ግንፍል ይላል። በጣም አናዶኛል ናሆሚ በሱ እንደዚህ መሆን ምናልባት ምሩን ሊያሳጣው ይችላልና እየተጠቀመችበትም ነው። እቤት ገብቶ በቃ ከሀሴት ጋር እንደተለያዩ ሀዊ ላይ ደነፋባት ምናምን ነገር ከዚች ልጅ ጋር ምን አይነት ግንኙነት ነው ያለሽ ምናምን ሲላት እሷም ማሳመነችው። ገብቷቸዋል። በቃ ምንም እንዳልተፈጠረ ምናምን ምሩ ክፍል አትገቢም ስላልኳት ብቻ ነው ብላ አሳመነችው። ሆኖም ግን እንደዚህ ከሚጮህባት ከሚጣላ ምናምን ቀስ ብሎ ቢከታተላት ጥሩ ነበረ። እንግዲህ ያልነቃ ብሏል። ምን ይደረግ? ለጽናትም ልትነግራት ብትሄድም ጽናትም ልትቀበላት አልቻለችም። ስለዚህ ከባድ ነው ማለት ነው ያለው ነገር ከባድ ነው። ጽናት እንኳን ተቀበላት ቢሆን ጥሩ ነበረ። ለጽናትም ሀሴት ብትነግራትም ስላልተቀበለቻት አስፈሪ ሆኗል። እንግዲህ ነገሩ በሚቀጥለው ክፍል ምን እንደሚፈጠር አብረን የምናየው ይሆናል። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ሰላም ሁኑልኝ። ባይ ባይ።
እና ግን ጽናትዬም በቃ ጥሩ አይደለም የተቀበለቻት ጎትታ፣ እንደውም ይሄንን በማሰቧ ጎትታ በቃ አንቺ መልካም ሰው አይደለሽም ብላ አስወጥታታለች። ሀሴት እንግዲህ የምችለውን አድርጋለች፣ ግን ይቆጫቸዋል ብዬ አስባለሁ። አሁን የሆነ ነገር ብታደርጋት ሀዊ ምሩን በጣም ነው የሚቆጫቸው። ገብቷቸዋል። ነግራቸዋለች፣ ሁለቱም ሊሰሟት አልቻሉም። እንደውም ተንኮል እንዳሰበች አስበው ጎትተው ከቤት ራሱ አስወጥታታለች። ጽናትዬ እንኳን ተረጋግታ ብሰማ ታሪፍ ነበረ። እስቲ ሀዊስ ደግሞ ስላመናት ናሆም ከዚህ በኋላም አደገኛ ነገር ልታደርግ ትችላለች። በሚቀጥለው ክፍል የምናየው ይሆናል። እነሰኒንም እንግዲህ ጥሩ ነገር እንመኝላቸዋለን። በጣም የሚያጓጓ የሆነ ነው ያለው። ለዛሬ የነበረችን ይቺ ናት።